በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ኢየሉጣና ለሕፃኑ ቅዱስ ቂርቆስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቅዱሳን ታሪክ፣ የቤተ ክርስቲያን ድርሳን፣ ገላት እንዲሁም ስንክሳር የምናቀርብላችሁ መሆኑን እያሳወቅን ዘውትር ሁሌም በዚህ ሰዓት ብትመጡ ከቅዱሳኑ ረድኤታቸውን በረከታቸውን ገላቸውን በማዳመጥ እንድናገኝ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድትተባበሩን ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከሰማዕቱ ከቅዱስ ቂርቆስ እንዲሁም ከእናቱ ከቅድስት ኢየሉጣ እንዲሁም ከዚህ ዕለት ከሚከበሩት ቅዱሳን ረድኤታቸው በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሰማዕትነት መከራ የተቀበሉበት፣ ስማቸውን የሚጠሩ ዝክራቸውንም የሚዘክሩ ምዕመናን ይቅርታን ምሕረትን እንደሚያገኙ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለእነዚህ ቅዱሳን ቃል ኪዳን የሰጠበት ቀን ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ የተራዳቸውም በዚች ዕለት ነው። የሰማዕቱ ቅዱስ ቂርቆስንና ቅድስት ኢየሉጣን ገድል እንደዚህ እናሰማለን። ቅድስት ኢየሉጣ በሮም ግዛት በሚገኝ አንጌቢን በሚባል ሀገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ናት። በሥርዓት ያሳደገችው ቅዱስ ቂርቆስ የሚባል ሕፃን ልጅም ነበራት። ይቺ ቅድስት የዘመኑን አረማዊ መኮንን ለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደች ጊዜ መኮንኑ እነርሱ ከሚገኙበት አገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛም አልሆኑ ነበር። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨውና ሰናፍጭ በመጨመር በጋሉ የብረት ችንካሮች በመቸንከርና መላ ሰውነታቸውን በመብሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበር። በሌላ ጊዜም በገመድ አስሮ ንጉሡ ሲያስጨንቃቸው ከቆየም በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች የነከራቸው። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው
በብረት ምጣድ በቆሏቸውን ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ድንቅ ታምራቶችን አደረጉ። ከታምራቶቹ መካከልም ሕፃኑ ቅዱስ ቂርቆስ የመኮንኑ ጫማ በጸሎት ወደ በሬነት እንዲቀየር ማድረጉ ተጠቃሽ ሲሆን መኮንኑ በታምራቱም ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱን አድኖለታል። ዳግመኛ በፈላ የጋኗ ውስጥ ቅዱስ ቂርቆስንና ሕፃኑ ቅዱስ ቂርቆስንና ኢየሉጣን ሊጨምራቸው ሲሉ ቅድስት ኢየሉጣ በፈራችም ጊዜ ቅዱስ ቂርቆስ ኢትፍሪሂ እመ ነደ ነበልባል እሳት፣ እናቴ ሆይ አትፍሪ፣ ይህንን እሳት አናንያ አዛርያና ሚሳኤልን ከእሳተ ነበልባል ያዳናቸው እግዚአብሔር እኛንም ከዚህ የፈላ ውሃ ያድነናል እያለ ያረጋጋትና በተጋድሏ እንድትጸና ወደ እግዚአብሔር ይጸልይላት ነበር። ከዚህም በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ያ ውሃም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥ ድረስ በጎተታቸውም ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ዘንድ ቃል ኪዳን ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸውም ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ በኢየሱስ ክርስቶስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ እንዳለ ቅዱስ ጳውሎስ ሮሜ 8:38 በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻም ሳይሆኑ ብዙ ምዕመናንም ተጠቅመዋል፣ ተራድቷቸዋልም። ስሙ በሚጠራባቸው ገዳማትና አድባራት መልአኩ የሚያደርጋቸው ድንቅ ድንቅ ተአምራት ለዚህ ማስረጃዎች ናቸው። ይህም ቅዱሳን መላእክት በእግዚአብሔር ስም መከራ የሚቀበሉ ምዕመናንን እንደሚጠብቁና ከልዩ ልዩ ደዌ እንደሚፈውሱ የሚያስረዳ ታሪክ ነው። እኛም በሃይማኖታችን ምክንያት መከራ ባጋጠመን ጊዜ ቆራጥ ልብ ያለው ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ ያለ እናቱን በመከራ እንድትጸና ላረጋጋትና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል አይዞህ አይዞሽ አትፍሪ አትፍራ በመባባል የዚህን ዓለም የሚገጥመንን መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትና ለብቻ የሚጸደቅበት መንገድ ሳይሆን በጋራ ዋጋ የሚያገኙበት የድኅነት በር ነውና። ከዚህ ሁሉ ጋርም ቅዱስ ቂርቆስንና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በተአምኖ ንሴፎ ትንባሌ ዚአከ ማልተ ወሌሊተ በእግዚአብሔር ታምነን በቀንም በሌሊትም ያንተን ልመና ተስፋ እናደርጋለን እያል
ዘውትር ልንማጸነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር ዘንድ በተሰጠው ቃል ኪዳን መሠረት ከሚደርስብን ልዩ ልዩ መከራ ያድነናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ ይህንን እንድናደርግ የቅዱሳን ተራዳኢነት አይለየን። ቅዱስ ገብርኤል፣ ቅዱስ ኢየሉጣና ቅዱስ ቂርቆስ ጸሎታቸው መልጃቸው ይጠብቀን። አሜን። ታኅሳስ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። ይህንንም ቅዱስ የንጉሡን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርማንያ ንጉሥ ድርጣስስ አሰቃይቶ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። ቅዱስ እግዚአብሔርም ከእነርሱ ጋር ነበር። አንዲቷን አሮጊትም ሁልጊዜ ምግቡን እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም። ንጉሥ ድርጣድስ ቅድስት አርሴማን ሊያገባ አሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የእነዚህ ደናግልም ሥጋቸው በተራራ ላይ እንደወደቀ ነበር። ንጉሡም ስለገደላቸው ደናግል ይልቁንም ውበቷንና ደምግበቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህም በኋላ ወገኖቹ ለመኑት፣ እንዲህም አሉት፦ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህንም ማዘን ይወገድልሃል። በዚያንም ጊዜ አውሬ ለማደን በፈረሱ ላይ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ሥጋውን የሚነክስ ሆነ። ወገኖቹንም ነከሳቸው። እግዚአብሔርም መልአኩን ለውጦ እንደ እሪያ ያደረገው፣ ያገኘውን ሁሉ የሚነክስም ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎቹ ላይ ሰይጣን አደረባቸው፣ ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅዱሳት ደናግልና ስለ ቅድስት አርሴማ ነው። የንጉሡ እኅት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድነት የላችሁም የሚልን ሰው በራእይ ያየች። ይህንንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸውም ደነገጡ። በዚያንም ጊዜ ወደ ጉድጓዱ ሄዱ። ሕይወት እንዳለን ያውቁ ዘንድ ወደ ጉድጓዱ ውስጥ ገመዶቻቸውን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ። ስበው አወጡት፣ አጥበውም ንጹሕ ልብስ አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት። በዚያንም ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችን አዘጋጀው፣ በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡን ያድነው ዘንድ ብዙ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን? አለው። እሪያ የሆነውም ንጉሥ አሁን እንደሚል ራሱን ዘንበል አድርጎ ተመለከተ። በዚያንም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሡም ላይ በእሪያ አምሳል ሰይጣንን አስወጣው። የንጉሡም አእምሮውና መልኩ እንደ ቀድሞ ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዢ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎች ሁሉንም ማዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው። ከዚህም በኋላ የአርመንያ ሰዎች ሁሉንም ሰበሰባቸውና ሥርዓትን ሠራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ።
የእግዚአብሔርንም ሕግ አስተማራቸው። ለብዙ ዘመናት ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርማንያም ሰዎች ሃይማኖትን መቀበላቸው ምክንያት ነው። ከዚህም በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኞችን ላኩ አላቸው። በዚያንም ጊዜ ከእርሱ ጋር ወደ ንጉሥ አኖሪዎስና ወደ ሊቀ ጳጳሳቱ መልእክተኞች ልከው የአርማንያ ሰዎች ወደ እግዚአብሔር እንዲመለሱ አስረዳቸው። ንጉሡም ሊቀ ጳጳሳቱም ሰምተው በልባቸው ደስ አላቸው። ከዚህም በኋላ ሊቀ ጳጳሳቱ የአርማንያ ሀገር ሊቀ ጳጳሳት ይሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያ ንጉሥ ወደ ድርጣድስም በክብር ላከው። ቅዱስ ጎርጎርዮስም ተሾሞ ወደ አርማንያ ሀገር በደረሰም ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርማንያን ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያምም ስም ያማረች ቤተ ክርስቲያን ሠራላቸው። በሃይማኖትም ካጸናቸውና መልካም ጉዞውን ከፈጸመም በኋላ በሰላም በፍቅር አረፈ። እግዚአብሔርም ምስጋና ይሁን። እኛንም በዚህ ደግ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጎርጎርዮስ ዘታገሰ ስቃየ በሌሊት ቁረ ወበመዓልት ዋእየ ዓመታተ አሰርተ ወሐመስተ አመ ውስተ ግብ ተወድየ ወሰላም ለአረጊት ዘተልእከቶ ሰናየ እንዘ ትዌግር ሎቱ በህቡ ሲሳየ። በዚህችም ዕለት የሉቃስ ዘአምድ የአባ ይምላህ ባሕርን በአስፉ የተሻገረ የአባ ኤዎስጣቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።